ኢትዮጵያ የሰው ዘር መገኛ ሀገር ናት ስንል እንግዲህ በዋናነት የምትጠቀሰው ሉሲ ወይም ድንቅነሽ ከ3.2 ሚሊዮን በላይ ዓመት ያስቆጠረችው የሰው ዘር ቅሪተ አካል አርባ ምንጭ ከተማ መግባቷን ሰምታችኋል። ቅርሶቻችን ለትስስራችንና ለአብሮነታችን በሚል መሪ ቃል የተንቀሳቃሽ ቅርስ ኤግዚቢሽንና ሲምፖዚየም በአርባ ምንጭ ከተማ በጋሞ ልማት ማህበር እንግዲህ ግቢ ውስጥ ተከፍቷል። በነገራችን ላይ ይህንኑ ሲምፖዚየም ኤግዚቢሽን የደቡብ ኢትዮጵያ ክልል ቱሪዝም ቢሮ፣ የጋሞ ዞን ቱሪዝም መምሪያ፣ የአርባ ምንጭ ከተማ ቱሪዝም መምሪያ፣ ጋሞ ልማት ማህበር እንዲሁም ደግሞ አርባ ምንጭ ዩኒቨርሲቲ በጋራ በመሆን ነው ያዘጋጁት። ይህ ኤግዚቢሽን ተከፍቶ በርካቶች መጥተው እቺን የመጀመሪያውን የሰው ዘር ቅሪተ አካል ሉሲን እየተመለከቱ ይገኛሉ። ለሶስት ተከታታይ ቀናት ለጉብኝት ክፍት የሆኑ በኢትዮጵያ ቅርስ ጥበቃ ባለስልጣን፣ በአርባ ምንጭ ዩኒቨርሲቲ፣ በጋሞ ዞን አስተዳደር ቱሪዝም መምሪያ፣ በአርባ ምንጭ ከተማ አስተዳደር ቱሪዝም መምሪያና በክልሉ ቱሪዝም ቢሮ አዘጋጅነት ይሄ ዛሬ ይፋ የተደረገው የዚህ ቅርስ ጉብኝት በተለያዩ በኤግዚቢሽን በሲምፖዚየም መልክ የተከበረ ነው የሚገኘው። ይሄ አንዱ በዚህ ፋይዳው ምንድነው ቢባል የመጀመሪያው የቅርስ ጥበቃ ባለስልጣን ያው አርባ ምንጭ የዞናችን መዲና ሰላማዊነቷ አንዱ እንዲመረጥ አድርጓታል። ሰዎች ወደዚህ መጥተው የሚጎበኙበት እንደሚታወቀው ቅርስ ለመጎብኘት ከተለያየ ሀገር ሰው ገንዘብ ከፍሎ በብዙ ርቀት ብዙ ወጪ አውጥቶ ነው የሚመጣው። ትልቅ እድል ፈጥሯል። አካባቢያችን ያሉ ተማሪዎች፣ መምህራን፣ ተመራማሪዎች ታሪክን ያለፈን ነገር ማወቅ የሚፈልጉ በቀላሉ እድል ፈጥሮላቸዋል። የማየት እድል፣ የመጎብኘት እድል ተፈጥሮላቸዋል። ሁለተኛ የአካባቢ ገጽታ በጣም ያሻሽላል። ይሄ ትልቅ ፋይዳ አለው። የሀገርንም ገጽታ የሚያሻሽል ነው። ከተማችንን በቀላሉ የምናስተዋውቅበትም እድል ያገኘንበት ነው። ከተማችን አርባ ምንጭ እንግዲህ ከቅርብ ጊዜ ወዲህ በርካታ ለውጦች ላይ እንዲሁ መነቃቃት ላይ እና ቱሪስቶችን በመሳብ እንግዲህ የስበት ማዕከል ሆናለች እና የዛ አካል ሆኖ ሉሲ አርባ ምንጭ ስትወጣ የተሰማን ደስታ በጣም ከፍ ያለ ነው። እንግዲህ ፋይዳው በጣም ከፍተኛ ነው። አሁን ሲምፖዚየም የተካሄደ ያለው ሊቀርቡ ውጤቶች በዛ ዙሪያ የሚደረጉ ውይይቶች እንግዲህ ከምናገኘው እውቀት እንደ ከተማ ደግሞ እዚህ በቆይቷ ብቻ በሚኖራት በአጭር ቆይታ ቢሆን የጎበኙ ቁጥር መጨመር ከተማችን ያለው ኢኮኖሚ ፋይዳው፣ ማህበራዊ ፋይዳው በጣም ከፍ ያለ ነው። ስለዚህ በጣም ደስተኞች ነን። ከዚህ ባሻገር እንግዲህ እንደ ሀገር እንግዲህ ኢትዮጵያ የብዙ ጸጋ ባለቤት ነች። ብዙ ታሪክ አለን። የስልጣኔ ማማ ላይ ነበርን። እንደ ሀገር በአጠቃላይ ወደ ማማችን ስልጣኔ ማማችን የተመለሰን ያለበት ወቅት በመሆኑ በዛ ካልሆነ አርባ ምንጭ ላይ እነዚህ ኩነቶች መካሄዳቸው የተለያዩ ሰሞኑን ያደረግናቸው በርካታ ኩነቶች የሚያሳዩት አርባ ምንጭ የኮንፈረንስ እና በዘርፉ በሁሉም ዘርፍ ማለት ነው የቱሪዝም ወይም የቱሪስት ዴስቲኔሽን መሆኗን የሚያሳይ ነው። እንግዲህ በስፖርቱም ቱሪዝም፣ በጤናው ቱሪዝም የተሰጠን ደግሞ የተፈጥሮ ጸጋዎቻችን የቱሪስት መስህቦች ናቸውና እዚህ ድምር ውጤት ሁሉ አርባ ምንጭን በዓለም በአገር ደረጃ ለማስተዋወቅ ያለው ፋይዳ በጣም ከፍተኛ ነው።